ቢሮ እንደመጣች ልጅቷ መታመም ምናምን ብቻ ነው የነገሩ። እንደኛ ልጅቷ ከታመመች በለዚህ አይነት የአይምሮ ኬስ ካለባት እዚህ ስፔሻሊ ልጅቷ ላይን ከሆነች እኛውን ሄደን አምቡላንስ ጠርተን ወደ ሆስፒታል የምትሄድበትን መንገድ እናመቻቻለን። ነፃ ነው፣ ችግር የለም። ሁለተኛ የዚችን ልጅ ጉዳይ የሚመለከተው ዱባይ ሳይሆን አቡዳቢ ነው። የአቡዳቢ ኤምባሲ ነው ጉዳዩን የሚጨርስላትም። ሁለተኛ የአይምሮ ችግር ካለባት ለሳፈር እንኳን ብትል ከሆስፒታል የሕክምና ማስረጃ ሳይሰጣት ኤርፖርት አያሳፍራትም። መድኃኒት ተሰጥቷት ይረዳሉ። ማሜ ይሄንን መድኃኒት ተሰጥቷት ነው የምትሄደው። ሁለተኛ ምናልባትም አሁን ያላችኋት በቢሮ ከሆነ የሄደችው እጇ ላይ ደማን አለ። ደማን ደግሞ በነፃ ነው የሚያሳክማት። ሕክምና የምታገኝበት መንገድ ያው ከዱባይና ከአቡዳቢ የሚለየው አቡዳቢ ላይ የኢንሹራንስ ካርድ አላቸው። ማንኛውም ሀውስ ሜድ በሚገባበት ሰዓት ኢንሹራንስ አለ። በኢንሹራንስ ካርዷ ያመጣቻት ልጅ ጂሚ ሆስፒታል ወስዳ ብታደርሳት ከላስ ነገሩ ሁሉ ይስተካከላል ማለት ነው። ማሜ እሷ ይሄን አይደለም እያደረገች ያለችው፣ ጭራሽ ብር ነው እየጠየቀች ያለችው። ለዛ ነው የልጅቷ ህይወት ይቀድማል፣ መጀመሪያ መታከም አለባት እያልኩ እየነገርኳቸው ያለሁት ለዛ ነው። የሰው ልጅ ታሟል እየተባለ ብር መጠየቅ ምን ይሉታል? 7 ወር ሰርታለች ልጅቷ። 7 ወር ከሰራች የምትሰራበት ቤት ኢቭን እኮ የሆስፒታል ክፍያ 20 ድርሃም ነው የሚከፈለው። ምንም ይሄን ያህል እንትን አይደለም። አሁን ህዊ ያለች እዚህ ጋር አምቡላንስ ጠርቶ ልጅቷ ታማለች ተብሎ አምቡላንስ ወደ ሆስፒታል ወስዷት የነፃ ሕክምና አግኝታ መሳፈር ካለባት ልጅቷ እኮ ገና መክተቧ የት እንደምታልታወቅም ገና ህዊዬ ማናት መሬም ማለት ቁጥሩ አለሽ ለመሲ ልኬላታለሁ። አልታወቀም ሲጀመር የት እንደሆነች ልጅቷ ራሱ ቢሮዋ ራሱ ማይታወቃል። ላይን ከሆነች እኛ ይሄንን ችግር እንፈተዋለን። ችግር የለም። ላይ ካለች እንፈተዋለን። ደላላ በህግ አይዳኝም ማለት አይቻልም። መሲ የአባቷን ቁጥር ብላ ማለት ያንን ነው እያልኩ ያለሁት። እኔም ደላላ ስለሆኑ እነሱ ፈጣሪ ናቸው ማለት አይደለም። የሲኦል የመጥፎነት ጥግ አይደለም ያለው። ሁሉም ቢሮ ላይ የሚሰራ ሰው መጥፎ ነው ማለት አይቻልም። ሁሉም ቢሮ ያለው ሰው ሁሉም ደላላ ደብቃት ነው ያለችው እያለች ነው ወንድሟ እያለ ደብቃታለች። ለራሷ እኮ አደጋ ነው። እቺ ልጅ ችግር ቢደርስባት አሁን የምትሰማን ከሆነ ራሱ እዚህ ውስጥ ካለች መቀመቅ ነው የምትወርደው ሴትዮዋ። እቺ ልጅ የአይምሮ ችግር እያለባት ቤቷ ላይ ያስቀምጣት ከፎቅ ላይ ተነስታ ብትወድቅ እቺ ልጅ ያመጣቻት ደላላ አገሯም አትገባም። ይሄ ከባድ ሲሪየስ ኬዝ ነው። ስለዚህ አድራሻዋ አላይን ላይ ከሆነ እኔ አሁን ሄጄ ያለችበት ቦታ ሄጄ አወጣታለሁ። ችግር የለውም። አሁን እኮ ታውቃለህ ማሜ፣ አሁን እነሱ ሲናገሩ እንደተረዳሁት ከሆነ የእሷ አካሄድ ኤርፖርት አይቀበሉኝም አይነት ስታፍ ነው። ያ ማለት ወደ ሜንታል ኬዝ እያጠጋጋችሁ ነው። ኦኬ፣ እንደዛም ከሆነ ልጅቷ መጀመሪያ ሕክምና ማድረግ አለባት፣ መታከም አለባት። ጤነኛ ልጅ ነው የተቀበለችው፣ ጤነኛ ነው አድርጋ መመለስ ያለባት። ካልሆነ ግን ከሷ አቅም ውጪ ከሆነ ግን ማሳወቅ ላለባት አካላቶች አሳውቃ ልጅቷን ማስረከብ እንጂ እሷን ይዞ በገንዘብ መደራደር የሚባል ነገር የለም። ምን ትደራደራለች በገንዘብ? ማናት እሷ? እኮ ነው የሚያልኩ ያለሁት ይሄንን ነው። እንዴ ወንድምየውን ብር አምጣ እያለችው አይደለም? ብር ጠየቀ። ቆይ ፎዚ ማን በገንዘብ እንደራደራለን ያለ እኔ መሲ ቆይ አቁሚ። እኔ እያልኩ ያለሁት ወንድምየውን አምጣ ስለምትለው ብር ነው እያወራሁ ያለሁት። ኦኬ፣ መጀመሪያ መቼ ተደወለላት መሲሻ? ከዚህ ሁሉ ግርግርና ጭቅጭቅ መጀመሪያ ደውሉላት አይሻልም? ከዛ እሷ የምትለው ደግሞ ይሰማ። ከሁለቱም ጎን መስማት ወይ የት ናት ያለችው? አጅማል የት እንዳለች ራሱ ገና አልታወቅም እኮ። ስለዚህ አሁን ከኛ ከምንንጫጫ መጀመሪያ ትጠይቅ፣ የት እንዳለች ትጠይቋት። ለኢሱ ልካለት የለ እንዴ? ኢሱ ሊደውልላት አይደል እኮ። በቃ የት እንዳለች ይታወቅና ልጅቷ እዚህ ከሆነች አላይን ከሆነች እንደተባለው ትሄዳለች ወደ ሕክምና። እናንተ ጋርም ካለች እናንተ እዛ አላችሁ። ኦኬ፣ ቆይ በቃ ኢሱ እያወራት ነው። ዝም በሉ በቃ እናንተ። በቃ እኮ እሱን እኮ ነው የምልሽ።
አዛን እያለ ነው። ቻው ያለ ነገር ካላይን ካለች እሱ ከእሱ እኛ እንሻላለን። አላይን ላይ ካለች ያላይን ፒአሮች አሉ። ጉዳዩን ከኛ የበለጠ ከሆነ ከኛ የሚያልፍ ከሆነ ለነሱ ነግረናቸው እነሱ መጥቶ ጉዳዩን ይጨርሱላታል። አመሰግናለሁ። እናመሰግናለን ማሜ። ሽክራን ማሜ። የአባቴንም ስም ጨምሪ። መሐመድ አቤት። አፈላሽ አባቷ ጋር ነው ወይ የምትደዋወለው ልጅቷ? አዎ መጀመሪያ በቃ እሱ ጋር ተደዋውላ ነው። እረ ልጅቷ ትክክል አይደለችም፣ እስኪ መላበል ያለውን ነገር ኤጀንሲ ዋጋ ተገናኝና ሁኔታውን አጣራ ብሎ የደወለልኝ ፋዘር ነው። እኔም እሱ ጋር አይደለም ያለሁት። እሱ ጋር ተገናኝታ በቃ ቅብዥርዥር ስትልበት አማርኛው የተለያየ ነገር ሲሆንበት ረጭሊ ምንድነው የነካት? ልክ አይደለችም፣ ባለፈ እንደዛ አጊሻን ነበረ፣ በዚህ ባጭር ጊዜ ውስጥ ምን ነካት? እስኪ ደላላዋን አናግርና ትድረስላት አለኝ። ወደሷ ደወልኩ ማለት ነው። የእናትህ የአባትህ ልጅ ናት? አዎ ቆዩልኝ ሺህ ዓመት ኖሩልኝ። በጣም ነው የተከፈለልኝ። እናንተ የምትፈልጉት እንድትመለስ ነው? እኔ ጤነኛ ከሆነች ታክማ ጤንነቷን እንትን ካለ ትስራ። ምንም የዚህ ችግር የለብኝም። ግን ደግሞ የጤንነቷ ጉዳይ አሳሳቢ ከሆነ ትምጣ። ምን ይደረጋል? ሌላ ሂዳ ቤተሰብን እንድታግዝ ራሷም እንድትቀየር ነው የተላከችው። እሺ ያ ደግሞ አልሆን ብሎ ፈጣሪ እንዲህ አይነት ነገር ካመጣ ምንም ማድረግ አይቻልም። እሷ እኮ ቶሎ በል አስገባ እንዲህ አድርግ፣ እዚህ ያለ ሰውም ብሩን ይዞ መጥቶ ልጅቷን ተቀብሎ የሚወስድ ሰው አዘጋጅ እያለች ነው ብዙ ነገር እንትን ስትለኝ ነበር። እሺ በቃ እያፈላለኩ ነው፣ ጠብቂኝ፣ ሰዓት ስጪኝ፣ ብሩንም እያሟላሁ ነው፣ እንደዚህ ነው እያልኩ በቃ ስለደራደራ ነው የማይሰራው። የፋዘር ስልክ የአባባ ስልክ አይሰራም። አዎ ኦኬ። ያው ገጠር ስለሆነ ነው። ቆይ ተለዋጭ ስልክ ልስጥሽ? አዎ ስጠኝ፣ ላክላት ለህይወት መናገር እችላለሁ በቃል? ንገረኝ። እሺ ንገረኝ። ቆይ ችግር የለም። ፕላስ 251909 ንገራት በዛው። መሲ እያወራ እንዳይሆን ይሰማል? 7344 ቆይ 09 ስንት ነው? 09 ሁለት ጊዜ 0909 87 73 ቆይ 2519 ብዬ 09 እሺ 87 ቆይ 73 44 ወይዬ እሱ ወይዬ እሺ
እሺ እሺ እሺ እሺ እሺ ለፖሊስ ኦኬ እሺ 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 7 ወር የሰራችሁ ብሯስ? እሺ ስለዚህ ትኬት ይቆረጥላት እሷ ከከነሰለቻት በቃች ልጅ የምን ብር የለም ለምን ይሄንንማ ለምን ስለዚህ ቀምጣታ በቃ ስለዚህ ወንድም ይኸውልህ ነገር የሚያበ